የባህር ዳር ከተማ አስተዳደር የስራ ኃላፊዎችና ሰራተኞች የአማራ ክልል ብልጽግና ፓርቲ ጽህፈት ቤት ኃላፊ በነበሩት አቶ ግርማ ይሽጥላ ህልፈት የተሰማቸውን ሀዘን ገልጸዋል። የጧፍ ማብራት ስነ ስርዓት በማከናወንም ዘክረዋል። የባህር ዳር ከተማ አስተዳደር ተቀዳሚ ምክትል ከንቲባ ዶክተር ድረስ ሳህሉ በመገዳደል ያጣነው እንጂ ያተረፍነው አለመኖሩን መገንዘብ ይኖርብናል ብለዋል። ሀሳቦችን ዳር ለማድረስ አብረን ቃል የምንገባበት በተለይም በክልላችን ከቅርብ ዓመታት ወዲህ ሰው በሐሳቡ የሚገደልበት ሰው በያዘው አቋም ለሞት የሚታጭበት ክልል እየሆነ መጥቷል። ይህ በእውነት በጣም ትልቅ ልብ ሰባሪ ከአማራ ሕዝብ ስነልቦና ያልመነጨ ከታሪካችን ከሴቶቻችን እያፈነገጥን እንደሆነ የሚያሳይ አደገኛ ምልክት ነው። ስለዚህ ይህንን ጉዳይ ከዚህ በኋላ ሌት ተቀን ሰርተን የህብረተሰቡን አስተሳሰብ መለወጥና የአማራን ሕዝብ ወደ ነበረው ክብሩ መመለስ አለብን። ተቀዳሚ ምክትል ከንቲባው ዶክተር ድረስ ሳህሉ ሰዎችን የምንረዳበት መንገድና የማህበራዊ ሚዲያ አጠቃቀማችን ውስንነት የጥላቻ አስተሳሰብ እንዲስፋፋ እያደረገ ነው ብለዋል። አቶ ግርማ ይሽጥላ ለክልላቸውና ለሀገራቸው የጀመሯቸውን መልካም ስራዎች ማከናወን ይገባልም ነው ያሉት። በጣም ባህላችን እየተበላሸ ነው። ጀግና የሚባል ገዳይ ከሆነ ምኑን አገር ገነባ ነው? የሐሳብ ልዩነት ከሌለ እንዴት እድገት ይመጣል? ሐሳብን በሐሳብ ሞግቶ ማሸነፍ ነው እንጂ የኔን ሐሳብ አልተቀበልክም እኔን እንዲህ ብለኸኛል በሚል አፈሙዝ ወደ ሰው መደቀን ምን አመጣው? ይሄ ፍጹም ኋላ ቀርነት አውሮፓውያን ከዛሬ 200 ዓመት በፊት ጥለውት የመጡ በጣም ኋላ ቀር አስተሳሰብ እኛ ዛሬ እንተገብረዋለን። ስለዚህ እኔ ዛሬ እዚህ ቤት ያላችሁ ሰዎች በተለያየ ማህበራዊ ኃላፊነት ላይ ያላችሁ ስለሆነ ትልቅ አደራ ልንወስድ የሚገባን ነገር ቢኖር እንዲህ አይነት ድርጊት በአማራ ክልል ውስጥ ስለተደጋገመ ነው ማስወገድ መቻል አለብን።